የመረጃ ነጻነት ሰዎች ከመንግስት ወይም ከሌሎች ተቋማት መረጃ ለመጠየቅ ለማግኘትና ለማካፈል ያላቸው መብት ነው። ይህ መብት የዲሞክራሲ መሰረታዊ አካል ሲሆን ግልጽነትንና ተጠያቂነትን ያጠናክራል። የመረጃ ነጻነት የመንግስት ሰነዶችን ማግኘትን፣ የህዝብ ጉዳዮች ላይ መረጃ ማወቅን፣ መረጃን ማቅረብና መካፈልን እንዲሁም መንግስትን መጠየቅን ያካትታል። የህዝብ ተወካዮች ምክር ቤት ባካሄደው 28ኛ መደበኛ ስብሰባው የመረጃ ነጻነት ረቂቅ አዋጅን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ እውነቱ አለነ ያቀረቡትን ሪፖርትና የውሳኔ ሀሳብ አዳምጧል። የቋሚ ኮሚቴው ሰብሳቢ በረቂቅ አዋጁ በዋና ዋና ጭብጥነት ተለይተዋል ያሏቸውን አንስተዋል። ረቂቅ አዋጁ በኢፌዴሪ ህገ መንግስት አንቀጽ 29 ንዑስ አንቀጽ 2 በተደነገገው መሰረት ዜጎች የተሰጣቸውን መረጃ የመጠየቅ የማግኘት እና የማስተላለፍ ነጻነት መብት የሚያረጋግጥ መሆኑን ረቂቅ አዋጁ በዓለም አቀፍ የሰብአዊ መብቶች ስምምነቶችና መርሆች የተረጋገጡትን የመረጃ ነጻነት መብቶች ተግባራዊ ለማድረግ የሚያስችል ዝርዝር የመረጃ ነጻነት ድንጋጌዎችን አካቶ የያዘ መሆኑን ረቂቅ አዋጁ ማንኛውም ሰው ከማንኛውም መንግስታዊ አካል እንዲሁም ከግል ድርጅቶች መረጃ የመጠየቅ የማግኘት እና የማስተላለፍ ነጻነት እንዳለው የሚያረጋግጥና ህጋዊ እውቅና የሚሰጥ መሆኑን ረቂቅ አዋጁ ቀልጣፋ፣ ፈጣን፣ ቀላል፣ ግልጽና ተጠያቂነት ያለበት የመረጃ ፍሰትን የሚያረጋግጥና የመረጃ አያያዝም ስርጭት ስርዓት የሚዘረጋ መሆኑን በረቂቅ አዋጁ የሀገራችን ደህንነት እና ብሔራዊ ጥቅም የሚያስከብር መሆኑ የሚሉት ነጥቦች በዋና ዋና ጭብጥነት ተለይተዋል። የዲሞክራሲ ጉዳዮች ቋሚ ኮሚቴ የተለያዩ መድረኮችን በማዘጋጀት ከባለድርሻ አካላትና ከህዝብ ይፋዊ ውይይት ያገኛቸውን ግብዓቶች በመጠቀም ረቂቅ አዋጁን በማዳበር የተደረጉ ማሻሻያዎችንና የውሳኔ ሀሳብ የቋሚ ኮሚቴው ሰብሳቢ ለምክር ቤቱ አቅርበዋል። በረቂቅ አዋጁ የተደረጉ ማሻሻያዎች በረቂቅ አዋጁ መግቢያ የመጀመሪያው ፓራግራፍ ላይ የሚከተለው አረፍተ ነገር ተጨምሮበት መግቢያው ቀጥሏል። ዓለም አቀፋዊ የመረጃ ነጻነት ጽንሰ ሀሳብ እድገት ደረጃን ግምት ውስጥ በማስገባት የሀገራችን የመረጃ ነጻነት ህግ ማውጣት አስፈላጊ ሆኖ በመገኘቱ ምክንያት የአዋጁን መሰረታዊ ዓላማ ይበልጥ ግልጽ ለማድረግ የረቂቅ አዋጁን መግቢያ የመጀመሪያ ፓራግራፍ በዚህ መልኩ መግለጽ ተገቢ በመሆኑ የተደረገ ማስተካከያ ነው። በረቂቅ አዋጁ መግቢያ ሁለተኛው ፓራግራፍ ላይ በመንግስት አካል ከሚለው ሀረግ ቀጥሎ በግል ድርጅት እጅ የሚገኝ የሚል ሀረግ ተጨምሮ አረፍተ ነገሩ ቀጥሏል። ምክንያቱም የአዋጁ ዓላማ በመንግስት አካል ከሚገኝ መረጃ በተጨማሪ በግል ድርጅቶች ይዞታ ስር የሚገኝ መረጃን ህዝቡ ሊያገኝ በሚያስችል መልኩ መግቢያውን ማስተካከል በማስፈለጉ እንዲሁም አማርኛውን በተስተካከለ መልኩ መግለጽ በማስፈለጉ ነው። የረቂቅ አዋጁ ክፍል 1 ርዕስ እንደሚከተለው ተስተካክሏል። በክፍል 1 ላይ ጠቅላላ ይል የነበረው ቃል ጠቅላላ ድንጋጌዎች በሚል ሀረግ ተተክቷል። ምክንያቱም የረቂቅ አዋጁ ክፍል 1 የመረጃ ነጻነት የሚመራበትን በርካታ አንቀጾችንና ንዑስ አንቀጾችን የያዘ ስለሆነ ጠቅላላ የሚለውን ቃል የበለጠ ግልጽ ለማድረግ የረቂቅ አዋጁን ክፍል 1 ስያሜ ጠቅላላ ድንጋጌዎች በሚል መሰየም አስፈላጊ በመሆኑ የተደረገ ማስተካከያ ነው። የግል ድርጅት ማለት በዚህ አዋጅ ለመንግስት አካል በተሰጠው ትርጓሜ ውስጥ የማይሸፈን እና በመንግስታዊ ስራ ላይ የተሰማራ ወይም መንግስት አክሲዮን ድርሻ ያለው የንግድ ማህበርን ያካትታል። መንግስታዊ ስራ ማለት ከመንግስት አካል በመወከል ፍቃድ የመስጠትና ፍቃድ የመከልከልን ጨምሮ አስተዳደራዊ ተግባራትን እንዲሁም የትምህርት፣ የጤና፣ የትራንስፖርት፣ የባህልና የመሳሰሉ አገልግሎቶችን ማከናወን ያካትታል። ምክንያቱም መንግስት ነክ ስራ እና የመንግስት ድርሻ የሚሉ ሀረጎች ትርጓሜ ሰፊና ከመንግስት ስራ ጋር ተያያዥነት ያላቸው በርካታ መሰል ተግባራቶች የማያካትት በመሆኑ እና መንግስት በግል ድርጅቶች ውስጥ የሚኖረው ድርሻ ገንዘብ በማወጣት አክሲዮን በመግዛት ወይም ሌላ ቁሳዊ ሀብት በማቅረብ ሊሆን ስለሚችል እንዲሁም መረጃ ለመስጠት የሚገደዱ የግል ድርጅቶችን በግልጽ ማመላከቱ ተገቢ በመሆኑ የተደረገ ማስተካከያ ነው። የረቂቅ አዋጁ ክፍል 2 ላይ ስለ መረጃ ነጻነት ወይም በቅንፍ ውስጥ ጠቅላላ ይል የነበረው ስያሜ ስለ መረጃ ነጻነት በሚል እንደሚከተለው ተሻሽሏል። ረቂቅ አዋጁ ክፍል 2 ርዕስ ላይ ጠቅላላ የሚለው አገላለጽ አላስፈላጊ ብዥታ የሚፈጥርና አላስፈላጊ አገላለጽ በመሆኑ የረቂቅ አዋጁን ክፍል 2 ስያሜ ከላይ በተገለጸው አግባብ ማስተካከል አስፈላጊ ሆኖ ተገኝቷል። የረቂቅ አዋጁ አንቀጽ 9 ንዑስ አንቀጽ 4 ፊደል ተራ ሰ ከመጀመሪያው ላይ ማንኛውም የመንግስት ፕሮጀክት አፈጻጸምና ውጤት መረጃ ወይም የሚል ሀረግ ተጨምሮ በድንጋጌው የነበረው አረፍተ ነገር የቀጠለ ሲሆን በሚከተለው መልኩ በአዲስ መልክ ተሻሽሎ ቀጥሏል። ማንኛውም የመንግስት ፕሮጀክት አፈጻጸምና ውጤት መረጃ ወይም ፕሮጀክቱ ተግባራዊ ከመደረጉ በፊት ለጠቅላላው ህዝብ ወይም ጥቅማቸው ለተነካባቸው ወይም ሊነካባቸው ለሚችሉ ወገኖች ከፕሮጀክቱ ጋር የተያያዙ ፍሬ ነገሮችን መረጃ ወይም በሚል ይቀጥላል።
ምክንያቱም የመረጃ ነጻነት በመንግስት አካላት የሚከናወኑ ቁልፍ እና መሰረታዊ ተግባራትን የሚመለከቱ የህዝብ ጥቅም መረጃዎችን ወይም ሰነዶችን በተለያዩ የማሰራጫ ዘዴዎች ለህዝብ ይፋ ማድረግን የሚያካትት ሲሆን የመንግስት አካል የፕሮጀክቱን ፍሬ ነገር መረጃን ጨምሮ የፕሮጀክቱን ዝርዝር አፈጻጸም የሚያስገኘውን ውጤት መረጃ ለጠቅላላው ህዝብ ይፋ ማድረግ እንዳለበት ማመላከት ተገቢ በመሆኑ የተደረገ ማስተካከያ ነው። የረቂቅ አዋጁ አንቀጽ 22 ንዑስ አንቀጽ 4 ላይ በየደረጃው የተቋቋመ ከሚለው ሀረግ ቀጥሎ እስከ ወረዳ ድረስ ያለን ካቢኔ የሚል ሀረግ ተጨምሮ አረፍተ ነገሩ በሚከተለው መንገድ ተስተካክሏል። ለዚህ አንቀጽ አፈጻጸም ሲባል ካቢኔ ማለት የሚኒስትሮች ምክር ቤትን ወይም የሚኒስትሮች ምክር ቤት ያቋቋማቸውን ንዑስ ኮሚቴዎችን ሲሆን በክልል ህገ መንግስት መሰረት በየደረጃው የተቋቋመ እስከ ወረዳ ድረስ ያለን ካቢኔ ያካትታል። ምክንያቱም ከክልላዊ መንግስት ጋር በተያያዘ ለካቢኔ የተሰጠው ትርጓሜ ሰፊና እስከ ቀበሌ ድረስ ያለን የመንግስት መዋቅር የሚያካትት በመሆኑና በክልል ህገ መንግስት የተቋቋመ ካቢኔ ለሚለው ሀረግ ስትራቴጂያዊ ወይም ፖሊሲ ነክ ያልሆኑ መረጃዎችን ለመከልከል በር በማይከፍትና የድንጋጌውን ተፈጻሚነት ወሰን በማይጥስ መልኩ ትርጓሜ መስጠት ተገቢ በመሆኑ የተደረገ ማስተካከያ ነው። የረቂቅ አዋጁ አንቀጽ 36 ንዑስ አንቀጽ 3 ፊደል ተራመ ድንጋጌ በሚከተለው አግባብ ማሻሻያ ተደርጎበታል። በመገናኛ ብዙሃን የሚጠየቅ የህዝብ ጥቅም መረጃ ምክንያቱም መገናኛ ብዙሃን የሚሰሩት ለህዝብ መረጃ ተደራሽ ለማድረግ በመሆኑ መረጃ ለማግኘት ክፍያ ሊጠየቁ እንደማይገባ ማመላከት ተገቢ በመሆኑ የተደረገ ማስተካከያ ነው። የረቂቅ አዋጁ አንቀጽ 36 ንዑስ አንቀጽ 5 ድንጋጌ እንደሚከተለው ተሻሽሏል። የዚህ አንቀጽ ድንጋጌ እንደተጠበቀ ሆኖ ተቋሙ ጉዳዩ ከሚመለከታቸው አካላት ጋር በመመካከር የመረጃ ክፍያ ተመን ዝርዝር መመሪያ ያወጣል። ምክንያቱም ክፍያና የፋይናንስ ነክ ጉዳዮችን በተመለከተ ህግ የማመንጨት ኃላፊነት የገንዘብ ሚኒስቴር እና የገቢዎች ሚኒስቴር መሆኑ ይታወቃል። ስለሆነም የክፍያ ተመንን በተመለከተ ገንዘብ ሚኒስቴር እውቅና ሊኖረውና ስምምነት መስጠት የሚገባው በመሆኑ የተደረገ ማስተካከያ ነው። የረቂቅ አዋጁ አንቀጽ 39 ርዕስ በሚከተለው አግባብ ተስተካክሏል። አንቀጽ 39 የመረጃ ነጻነት ዘርፍ እንባ ጠባቂ መቋቋም ምክንያቱም የረቂቁ አንቀጽ 39 ድንጋጌ በኢትዮጵያ የህዝብ እንባ ጠባቂ ተቋም ውስጥ የመረጃ ነጻነት ዘርፍ እንባ ጠባቂ እንደሚደራጅ የዘርፍ እንባ ጠባቂ ምክር ቤት እንደሚሾም እና የመረጃ ነጻነት ዘርፍ እንባ ጠባቂ ኃላፊነት የምልመላና መረጣ ስርዓት የሚያትት በመሆኑ የአንቀጹን ርዕስ ከድንጋጌዎች ይዘት ጋር ማጣጣም አስፈላጊ በመሆኑ የተደረገ ማስተካከያ ነው። የረቂቅ አዋጁ አንቀጽ 44 ርዕስ ጥናትና የህግ ማሻሻያ የሚለው በሚከተለው አግባብ ተስተካክሏል። አንቀጽ 44 ጥናትና ምክረ ሀሳብ ምክንያቱም በአንቀጹ ንዑስ አንቀጾች ስር የተመለከቱት ጉዳዮች ስለ ጥናትና ምክረ ሀሳብ እንጂ ስለ ህግ ማሻሻያ ባለመሆኑ ርዕሱን ከዝርዝር ድንጋጌዎች ሀሳብ ጋር ለማጣጣም የተደረገ ማስተካከያ ነው። በረቂቅ አዋጁ አንቀጽ 51 ንዑስ አንቀጽ 5 ድንጋጌ በሚከተለው አግባብ ተካቷል። 51 ንዑስ አንቀጽ 5 አስራዊ ይግባኝ ማቅረብ እንደተጠበቀ ሆኖ በዚህ አዋጅ ውስጥ በተደነገገው የጊዜ ገደብ ውስጥ ለመረጃ ጥያቄ ምንም አይነት ምላሽ አለመስጠት ጉዳዩ በሚመለከተው የመረጃ ኃላፊ፣ የበላይ ኃላፊ ወይም ሰራተኛ ላይ ተቋሙ አስተዳደራዊ እርምጃ ሊወስድ ይችላል። ምክንያቱም በተደጋጋሚ ግዴታውን ባልተወጣ የበላይ ኃላፊ፣ የመረጃ ኃላፊ ወይም ባለሙያ ላይ ተመጣጣኝ ቅጣት መጣል ስለሚገባ አዲስ ንዑስ አንቀጽ ማካተት አስፈላጊ በመሆኑ የተደረገ ማስተካከያ ነው። የረቂቅ አዋጁ አንቀጽ 54 በአዲስ መልክ እንደሚከተለው ተደንግጓል። 54 የወንጀል ቅጣት በዚህ አዋጅ የተረጋገጠን የመረጃ ነጻነት ለመጣስ በማሰብ ሆን ብሎ መረጃ ወይም ሰነድ ሀሌታው ያጠፋ፣ ያበላሸ፣ የቀየረ፣ የደለዘ፣ የደበቀ ወይም ያፋለሰ በተንኮል የከለከለ ወይም ሐሰተኛ ሰነድ እየሰራ ወይም ሐመርሃ ሙስናን ወይም ሌላ ህገወጥ አሰራር የስራ አፈጻጸም ብቃት ጉድለትን ወይም የግለሰብ ወይም የመንግስት አካል ወይም የድርጅት ቅሌት ለመሸፈን መረጃ ወይም ሰነድ በሚስጥር እንዲያዝ ያደረገ የወንጀል ጥፋቱ በፍርድ ቤት የተረጋገጠበት የበላይ ኃላፊ፣ የመረጃ ኃላፊ ወይም ይህንን ያዘዘ ሌላ ኃላፊ 5 ዓመት በማይበልጥ እስራት ወይም በ100 ሺህ ብር ገንዘብ ቅጣት ወይም በሁለቱም ይቀጣል። ንዑስ አንቀጽ 2 የዚህ አንቀጽ ንዑስ አንቀጽ 1 ድንጋጌ ቢኖርም ሆን ብሎ የተሳሳተ ወይም ትክክለኛ ያልሆነ መረጃ ወይም ሰነድ ለመረጃ ጥያቄ የሰጠ በተቋሙ የተሰጠን ውሳኔ ወይም ትዕዛዝ ያለ በቂ ምክንያት ያልፈጸመ ሐመርሃ በዚህ አዋጅ በተደነገገው የጊዜ ገደብ ውስጥ ከአንድ ወር ጊዜ በላይ በተደጋጋሚ ለመረጃ ጥያቄዎች ምላሽ ያልሰጠ ወይም የዚህ አዋጅ አንቀጽ 55 ንዑስ አንቀጽ 2 ድንጋጌ እንደተጠበቀ ሆኖ በሚስጥር መያዝ ያለበት መሆኑን እያወቀ የመከላከያና የሀገር ደህንነት መረጃን ለጠያቂ የሰጠ ወይም ይፋ ያደረገ የበላይ ኃላፊ
ወይ የመረጃ ኃላፊ ወይም ሰራተኛ ጥፋቱ በፍርድ ቤት ሲረጋገጥ እንደ ጥፋቱ ክብደት 3 ዓመት በማይበልጥ ቀላል እስራት ወይም 25 ሺህ ብር በማያንስ ወይም ከ100 ሺህ ብር በማይበልጥ የገንዘብ መቀጮ ወይም በሁለቱም ይቀጣል። ማንኛውም ሀሌታዋ የመረጃ ጥያቄን ለመቀበል ፈቃደኛ ያልሆነ፣ ለመረጃን ወይም ሰነድን አትሞ የማውጣት ግዴታ ያልተወጣ፣ ሐመሩሃ በቃል የቀረበን የመረጃ ጥያቄ በመረጃ መጠየቂያ ቅጽ ላይ ለመሙላት ፈቃደኛ ያልሆነ ወይም ግልባጩን ለመረጃ ጥያቄ ያልሰጠ፣ ለአካል ጉዳተኛ ሊነበብ ሊታይ ወይም ሊደመጥ በሚችል አግባብ መረጃ ወይም ሰነድ ተደራሽ ለማድረግ ምክንያታዊ እርምጃ የመውሰድ ግዴታን ያልተወጣ፣ ወይም እያወቀ ሐሰተኛ ወይም የተዛባ መረጃን ወይም ሰነድ ለተቋሙ የሰጠ የበላይ ኃላፊ፣ የመረጃ ኃላፊ ወይም ሰራተኛ ጥፋቱ በፍርድ ቤት ሲረጋገጥ እንደ አግባብነቱ እንደ አንድ ዓመት በማይበልጥ ቀላል እስራት ወይም ከብር 25 ሺህ እስከ 50 ሺህ ብር በሚደርስ የገንዘብ መወጮ ወይም በሁለቱም ይቀጣል። ሆን ብሎ በዚህ አዋጅ ውስጥ በግልጽ የተደነገገ ሌላ ግዴታ ወይም የመተባበር ግዴታ ለመወጣት በፍርድ ቤት ጥፋቱ የተረጋገጠበት የበላይ ኃላፊ፣ የመረጃ ኃላፊ ወይም ሰራተኛ ከብር 25 ሺህ እስከ 50 ሺህ ብር በሚደርስ የገንዘብ መቀጮ ይቀጣል። ምክንያቱም ከሰነድ ወይም ከመረጃ ነፃነት ጋር በተያያዘ ለራስ ጥቅም ለማግኘት ወይም ለሌላ ሰው ጥቅም ለማስገኘት በማሰብ ሐሰተኛ መረጃ መፍጠር ወንጀል በመሆኑና በወንጀል ሕጉ ላይ ያልተደነገጉትን ጥፋቶች የሰራ የበላይ ኃላፊ ወይም ባለሙያ በወንጀል ሊጠየቅ እንደሚገባና የመረጃውን ሐሰተኝነት እያወቀ ሆን ብሎ የተሳሳተ መረጃ ወይም ሰነድ ለመረጃ ጥያቄ የሰጠ አካል በሕግ ተጠያቂ ማድረግ አስፈላጊ በመሆኑ የተደረገ ማስተካከያ ነው። ሌሎቹ በወንጀል ሕጋችን ከ374 ጀምሮ በወንጀል ያስቀጣሉ ተብሎ ስለተደነገገ እነሱን በዚህ ውስጥ ማካተት አልተፈለገም። ነገር ግን እነዚህ በወንጀል ሕጋችን ውስጥ ያልተካተቱ ቅጣቶች ናቸው የተደነገጉት። የረቂቅ አዋጁ አንቀጽ 55 ንዑስ አንቀጽ 1 በአዲስ መልክ እንደሚከተለው ተስተካክሏል። 55 ንዑስ አንቀጽ 1 በዚህ አዋጅ ውስጥ የተመለከቱትን ግዴታዎችና ኃላፊነቶች በቅን ልቦና ለመፈጸም በተደረገ ማንኛውም አይነት ድርጊት የመረጃ ኃላፊ ወይም ባለሙያና መረጃውን በቅን ልቦና ያሰራጨ የመገናኛ ብዙሃን ባለሙያ ከወንጀልና ከአስተዳደራዊ ተጠያቂነት ነፃ ነው። ምክንያቱም የመረጃ ኃላፊ ወይም ባለሙያ ሊደርስበት ከሚችል አስተዳደርና የወንጀል ተጠያቂነት ህጋዊ ፍራቻና ስጋት ነፃ ሆኖ ኃላፊነቱን በአግባቡ እንዲወጣ ለማስቻል ህጋዊ ከለላ መስጠት ተገቢ በመሆኑ የተደረገ ማስተካከያ ነው። የውሳኔ ሀሳብ የረቂቅ አዋጁ በኢፌዴሪ ህገ መንግስት አንቀጽ 29 ንዑስ አንቀጽ 2 በተደነገገው መሰረት ዜጎች መረጃ የመጠየቅ የማግኘትና የማስተላለፍ ነፃነት መብት የሚያረጋግጥ መሆኑን በዓለም አቀፍ የሰብአዊ መብቶች ስምምነቶችና መርሆች የተረጋገጡትን የመረጃ ነፃነት ድንጋጌዎች አካቶ የያዘ መሆኑን ማንኛውም ሰው ከማንኛውም መንግስታዊ አካል እንዲሁም ከግል ድርጅቶች መረጃ የመጠየቅ የማግኘትና የማስተላለፍ ነፃነት እንዳለው የሚያረጋግጥና ህጋዊ እውቅና የሚሰጥ እና የመረጃ ፍሰትን የሚያረጋግጥ ከመሆኑ ባሻገር የመረጃ አያያዝና የመረጃ ስርጭት ስርዓትን የሚዘረጋ መሆኑ አዋጁ የሀገራችን ደህንነትና ብሔራዊ ጥቅምን ሚዛኑን በሚያስጠብቅ መንገድ የተቀረጸ በመሆኑ ቋሚ ኮሚቴው አዋጁን በመረመረበት ወቅት ግንዛቤ ወስዷል። በመሆኑም ቋሚ ኮሚቴው ረቂቅ አዋጁን ከቀረበው ማስተካከያ ጋር በሙሉ ድምፅ ምክር ቤቱ ተቀብሎ ከነማሻሻያው አዋጅ አድርጎ እንዲያጸድቀው ይህንን ሪፖርትና የውሳኔ ሀሳብ አቅርቧል። የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክር ቤቱ የቀረበውን ሪፖርትና የውሳኔ ሀሳብ ካዳመጠ በኋላ ረቂቅ አዋጁን ለማዳበር ይጠቅማሉ ያሏቸውን ሀሳብና አስተያየቶች በምክር ቤቱ አባላት አንስተዋል። በቀረበው ሪፖርትና የውሳኔ ሀሳብ ላይ ጥያቄ ማስተያየት ያላችሁ ምክር ቤት አባላት ጥያቄ አስተያየት ባለፈው አዋጁ ሲመራ አንስተናቸው የነበሩ ቢካተቱ ብለን አንስቻቸው የነበሩ እነሱን ፎሎ አፕ የማድረግ ጥያቄ ነው። አንደኛው ጉዳይ ለጋዜጠኞችና የመክፈል አቅም ለሌላቸው የህብረተሰብ ክፍሎች ጋዜጠኞች መታወቂያቸውን ብቻ አሳይተው በነፃ ማንኛውንም መረጃ እንዲያገኙ እንዲህ አይነት ድንጋጌ ቢካተት የሚል ጥያቄ አቅርበን ነበር። ምክንያቱም የህዝብ ጥቅምን ለማስከበር የግልጸኝነት አሰራር እንዲዳብር ነው ጋዜጠኞች የሚሰሩትና እሱን አቅርበን ነበር። እሱ አልታየም ወይ? በአስረጅ መድረክስ እንዲህ አይነት አስተያየቶች አልቀረቡም ወይ ለማለት ነው። ሁለተኛው መረጃን ለማግኘት ስለሚከፈለው ክፍያም በተመለከተ ተመሳሳይ አንደኛ ማንኛውም የመንግስት መስሪያ ቤቶች በስራቸው ምክንያት የሚያመነጯቸው መረጃዎች የሚተነትኗቸው የሚያደራጇቸው መረጃዎች የህዝቡ ሀብቶች ናቸው። ስለዚህ ህዝቡ እነዚህን መረጃዎች አክሰስ ለማድረግ ክፍያ ሊከፍል አይገባም በመርህ ደረጃ።
ነፃ መሆን አለባቸው። በተለየ ሁኔታ የአገርን ብሔራዊ ደህንነትና የአገርን ብሔራዊ ሴኩሪቲ የሚመለከቱ ጉዳዮች ካልሆኑ በስተቀር ክላሲፋይድ ካልሆኑ ማለት ነው በነፃ አቫይሌብል መደረግ አለባቸውና አሁንም የተከበሩ አቶ እውነቱ ሲያቀርቡ የክፍያ ተመኑ የገንዘብ ሚኒስትር አይቶት ምናምን ይባላልና ለምን አስፈለገ? ወጪ አለው የሚባል ከሆነ መረጃዎቹን ለተጠቃሚው ለማድረስ እነዛን መረጃዎች ሪፕሮዲዩስ ለማድረግ ኮፒ ለማድረግ ወይም ደግሞ ያንን ብቻ ሸፍኖ በነፃ ሊቀርቡ ይገባሉ ብዬ አስባለሁ። ይህንንም አስተያየት ሰጥቼ ነበር። በመጨረሻ አይ ቲንክ ባለፈው ወይ ኦቨርሉክ አድርገነዋል ማለት ነው ወይ አዲስ የተጨመረ ጉዳይ ነው። የሀገር ደህንነትን የሚመለከት መረጃ አስተላልፎ የተገኘ ሰው ከ3 ዓመት በማይበልጥና ከ25 እስከ 100 ሺህ ብር በሚደርስ ቅጣት ይቀጣል ይላልና በሌሎች አዋጆቻችን ስናወጣቸው ከነበሩ የቅጣት እርከኖች ይህ በጣም ያነሰ ይመስለኛል። ወይራስ ጠንካራ መሆን የሚገባው ይህ ነው። ለምሳሌ የኮንትሮባንድ አዋጅ አንስቼው የነበረ ጥያቄ ነበር። ኮንትሮባንድ የተሳተፈ ሰው ተሽከርካሪን እስከ መውረስ የሚደርስ አዋጅ እያወጣን በስራ አጋጣሚው የሀገርን ብሔራዊ ደህንነትና ጸጥታ ጥቅም የሚመለከቱ ሚስጥሮችን አንድ ሰው አሳልፎ በብዙ ሚሊዮን ዶላሮች ቢሰጥ በ100 ሺህ ብር ተቀጦ ይሰናበታል ማለት ነው። በገንዘብ ቅጣት ይቀርልኝ ካለ 3 ዓመት ማለት ደግሞ ኢፌክቲቭሊ 1 ዓመት ከ6 ወር ነው የሚታሰረው ማለት ነው። እና እነዚህ ነገሮች ምን ያክል የህግ ባለሙያዎች ምን ያክል እነዚህን የቅጣት እርከኖች ላይ ምን ያክል አስተያየት ተሰጥቷል? እኔ አንሷል እንዲህ አይነት ነገሮች በሌሎች ሀገሮች በትሪዝም የሚያስከስሱ ናቸው እና አላነሳም ወይ በሱ ላይ ማብራሪያ ቢሰጥ ለማለት ነው። በጣም አመሰግናለሁ። ባለፈው ያነሳናቸው እኔም ትዝ የሚለኝ እየተካተቱ አሉ። ዶክተር አሁን የተከበሩ ዶክተር ያነሳው አንቀጽ 36(3) ላይ መገናኛ ብዙሃን የሚሰሩት ለህዝብ መረጃ ተደራሽ ለማድረግ በመሆኑ መረጃ ለማግኘት ክፍያ ሊጠየቁ እንደማይገባ ማመላከት ተገቢ በመሆኑ ይሄ ተመላክቷል። አድናቆት አለኝ። ነገር ግን ሌሎች መክፈል አለባቸው የሚለውን ተስማምቼ ግን ገንዘብ ሚኒስቴር ሳይ መኖር አለበት ገቢዎች ምናምን ተብሎ የተመላከታለ ገቢዎችን እናውጣና ገንዘብ ሚኒስቴር ሆኖ ኮስት ሪከቨሪ መሆን መቻል አለበት። ክፍያው በራሱ መርሆ እዚህ መቀመጥ አለበት። ትርፍ ማግኛ ሳይሆን ወጪ መሸፈኛ በሚል በግልጽ ተመላክቶ ምክንያቱም ኮስት ኢንከር ስለሚያደርግ ስለሚያስወጣ ያን የሚሸፍን አይነት ተደርጎ መቀመጥ መቻል አለበት ነው። ሌላው የወንጀል ድንጋጌውን እንደገና ብታዩት እኔ አልደግሞም። ክላሲፋይድ የሆነ ኮንፊደንሻል የሆነ መረጃ መስጠት ትሪዝን ነው። ባይዘዌ ወደ መጨረሻ ሄደው አንቀጽ 55 ላይ በቅን ልቦና ሆኖ ከሆነ እንዲያውም ተጠያቂ አይደለም ይላል። ቅን ልቦና በጣም ጥንቃቄ የሚሻ በየህግ አውዱ በተለያየ ሁኔታ የሚተረጎም ነው። ስለዚህ አሁን በዚህ አይነት መልክ ተጠያቂነትም ላይሰፍን ይችላል የሚል ነገር አለ። ቅድም የተከበሩ እንዳነሱት ኮንፊደንሻል ክላሲፋይድ የሆኑ መረጃዎችን ሰጥተው በቅን ልቦና መረጃ አሰራጨው ሰጠው የሚል ነገር ሊነሳ አይገባም። ይሄ ደግሞ ለዚያም አይሰራም ባይ ነኝ። እኔ መጀመሪያ መረጃዎቹ ክላሲፋይድ የሚሆኑት በግልጽ መመላከት አለባቸው። እነዛ ወጥተው ሲሄዱ በዚህ መልክ ሊታለፉ አይገባም። ሌላው ቅጣት ውስጥ ለአካል ጉዳተኛ ሊነበብ ሊታይ ሊደመጥ በሚችል ብሏል። ይሄን ካልሰጠ ቅጣት አለ ብሏል። ለምሳሌ የቪዥዋሊ ኢምፔርድ የማየት የተሳናቸው በብሬል የተጻፈ ተቋማቱ ይሄን ፕሮቫይድ ያደርጋሉ የሚለው ካላረጉ ተጠያቂ ናቸው ይላል። ሌሎችም ሊደመጥ የሚችል ሌሎች አይ ዶንት ኖ እንደየ አካል ጉዳቱ ይላል ማየት ቢችሉ። ቅጣቱ ግን በየአውዱ የተቀመጠው ለምሳሌ ቀላል እስራት በእኛ ህግ ከ10 ቀን እስከ 3 ዓመት የሚያሳስር ነው። የገንዘብ መጠኑን ተመሳሳይ ለሆኑ ቅጣቶች ለአንዳንዱ ዝቅ ያለ ከፍ ያለ ማይጣጣም አይነት ሆኖ የገባበት አለና እኔ እያንዳንዱን ከማነሳ ቅጣቱ እንዳለ ቢታይና ተመሳሳይ አይነት አፈጻጸም ካሉ ከወንጀል ህጉም ጋር ተያይዞ ታይቶ እንደዚህ አይነት ቅጣቶች ምን ያህል ያስቀጣሉ የሚሉትንም አገናዝቦ
ወጥነት እንዲኖረው እንዲያደርጉ ለማለት ነው። አመሰግናለሁ። የቋሚ ኮሚቴው ሰብሳቢ የተከበሩ አቶ እውነቱ አለነ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያም ሰጥተዋል። የተከበሩ የምክር ቤት አባላት ያነሷቸው ጥያቄዎች እኛም ብዙዎቹን በአስረጅ መድረክም እንደዚሁም የህዝብ ይፋዊ መድረክ ላይ አንስተን የተነጋገርንባቸው ናቸው። ለምሳሌ ጋዜጠኛና የመክፈል አቅም የሌላቸው በሚመለከት የተከበሩ ዶክተር ዘካሪያስ በኋላ እንዳሉትም ለመገናኛ ብዙሃን ክፍያ የሚባል ነገር የለም። እንደዚሁ ለመክፈል ለማይችሉም እንደዛ ግምት የሚገባ ነገር አለ። ነገር ግን በዚህ ረገድ ያለው ክፍያ ያን ያህል የተጋነነ ሳይሆን ለኮፒ ነች። ለምሳሌ አንዳንድ ዶክመንቶች በጥራዝ መልክ ይሆኑና እንደዛ አይነት ዶክመንቶችን ደግሞ መስሪያ ቤቶች ይስጡ ብንል፣ በተለይ ደግሞ አሁን የግል ተቋማትም ገብተዋል እና ለትርፍ የተቋቋሙ በመሆኑ ምክንያት እንዲህ አይነት ኮምፕሌን እንዳይነሳ የኮፒ ዋጋዎችን ብቻ ነው። ሌላ ምንም ተጨማሪ ትርፍም ሌላ ነገርም የሚጠየቅበት አይደለም። ከወንጀል ሕግ ድንጋጌዎች ጋር ያለው ቅጣት ቢታይ ትንሽ አንሷል የተባለው እውነቱን ለመናገር በመጀመሪያው ረቂቅ ላይ ይሄ ነገር አልነበረም። ማለት ሶፍት ሎው ይሁን እንጂ እንዲህ አይነት ሕጎች ሲወጡ ጥብቅ የሆነ የወንጀል ቅጣት ማስቀመጥ አይመከርም የሚልም ክርክር ነበረ። በእኛ በኩልም እንደሱ አይነት እይታ አለ። ነገር ግን አሁን መረጃ የመስጠት ነገር ከባድ እየሆነ መጥቷል። ሰዎች መረጃ ባለመገኘታቸው ምክንያት መብቶቻቸውን ያጣሉ። መብቶቻቸውን ማጣት ብቻ ሳይሆን ላልተገባም ጉዳት ይደረጋሉ። ስለሆነም እንዲሁ ሶፍት ሎው አድርገን መረጃ የፈለገ ሰው ይስጥ ብለን ብናልፍ ማይሆን ነገር ስለሆነ ትንሽ ቅጣት፣ ተመጣጣኝ ቅጣት ማስቀመጥ ይገባል። ያው እንግዲህ እኛ ሀገር የቢሮክራሲ ካልቸር በቅጣት ላይ፣ በመመሪያ ላይ፣ በአሰራር ላይ ነው ዲፔንድ የሚያደርገውና ትንሽ እዛ ቆንጠጥ የሚያደርግ ነገር ለመጨመር ነው። ነገር ግን በወንጀል ሕጋችን ደግሞ የተሸፈኑ አሉ፣ ከበድ ያለ ቅጣት የሚያስገኙ አሉ። የጨመርናቸው በዛ ውስጥ የሌሉትን ነው፣ በወንጀል ሕግ ውስጥ የሌሉትን ነው። በዚሁ መልክ ማየት ጥሩ ነው። የሀገር ደህንነትን የሚመለከቱ ጉዳዮች ያሳልፎ የሰጠም ከበድ ያለ ቅጣት የሚጠይቀው አለ። ይችኛዋ ትንሽ በዚህኛዋ በዚህ መንገድ ማየት ይጠቅማል በሚል ነው። እንደተባለው ይሄ ከባድ ወንጀል ነው፣ በከባድ ወንጀል ነው የሚያስጠይቀው። ምናልባት የሚታይ ነገር ካለም ለማየት ብዙም የሚቸግረን አይደለም። ሌላ የወንጀል ድንጋጌዎች እንደገና ቢታዩ የተባለው እውነት ለመናገር በጣም ደጋግሞ ተቋሙ ያያቸው ጉዳዮች እና ተቋሙ መጀመሪያ የወንጀል ቅጣት ማስገባት አስቦበት ይመጣ አልነበረም። ኋላ ላይ በተለይ በህዝብ የይፋዊ ውይይት ጊዜ በቃ ይሄ ነገር ከሌለ እስካሁን ከነበረው አዋጅ ምንም የተለየ አይመጣም ነበረ። በነገራችን ላይ አዋጅ የመገናኛ ብዙሃን አዋጅ ጋራ ክፍል 3 ላይ ነበረች። ይችኛው አዋጅ ትንሽ ደከም ያለች ነች። ነገር ግን የአዋጅ እያለ ነው አሁን የቀረበው ሪፖርት የሰማችሁት። ሪፖርት ከሚያደርጉ ተቋማት ውስጥ በትክክል ሪፖርት ያደረጉ 26% ብቻ ናቸው። ስለሆነም እዚህ ጋር ቅጣት ካልጣል እና ትንሽ ሰብሰብ የሚያደርግ ነገር ከሌለ ዋጋ የለውም በሚል ነው ይሄ ቅጣት የተቀመጠው። ቅልቦና ላይ ያው እንግዲህ ቅልቦና መመዘኛ የሚታወቅ ነው በህግ፣ በዛ መንገድ የሚታይ ነው። ለምሳሌ መገናኛ ብዙሃን መረጃ የሚሰጡ የመረጃ ሰራተኞች አንዳንዴ በስራ ብዛትም ባልሆነ ማለት በመጥፎ ልቦና ሳይነሳሱ የተሳሳቱ መረጃዎች ሊሰጡ ይችላሉ። እንዲህ በሚሆንበት ጊዜ ትንሽ ሁኔታውን ማየት ፌር ነው፣ ከሰብአዊነት አንፃር ተገቢ ነው። ሆን ብሎ ከሆነ ቅድም ባልነው መንገድ ተቀምጧል። ነገር ግን ሳያውቅ የተሳሳተ የተበላሸ ነገር የሰጠ እንደሆነ በቅልቦና መሆኑም ከተረጋገጠ፣ ቅልቦና ያው መለኪያው ሪዝነብል ማን ስታንዳርድ ነው። በእርግጥ በዛ መንገድ ያው መግባባት የለም። ቅልቦና ማለት ምን ማለት ነው የሚለውን መግባባት የለም። ግን ሁልጊዜም በማንኛውም የወንጀል ህጋችን የፍትሐብሔር ህጋችን በምንመዝንበት አግባብ የሚመዘን ነው የሚሆነውና በዛ መንገድ ቢታይ ጥሩ ነው ይመስለኝ። የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፎ በምክር ቤቱ አባላት ከተነሱት ጥያቄዎች መካከል የመከላከያና የሀገር ደህንነት መረጃን አሳልፎ ከመስጠት ጋር በተያያዘ የተቀመጠው ቅጣት የሚሻሻል እንደሆነ ገልጸው ከነማሻሻያው መጽደቁን የምትደግፉ ሲሉ ጠይቀዋል። በአንድ ጉዳይ ላይ በተለይ
የተከበሩ የምክር ቤት አባላት ላነሱት የሀገር የመከላከያና የሀገር ደህንነት መረጃን እንደዚሁ በስራ አጋጣሚ ያወቀውን ሚስጥር አሳልፎ የሚሰጥን በሚመለከት የተቀመጠው ቅጣት ይሄ በጣም ከባድ ጥፋትም ስለሆነ በዚህ መልኩ በጣም አነስ ባለ ቅጣት መገለጽ የለበትም የተባለው ትክክል ነው። ስለዚህ ይሄኛው ወደ ወንጀል ሕጉ እንወስዳለን። በከባድ ቅጣት በወንጀል ሕጉ ላይ በተቀመጠው መሰረት ተግባራዊ እንደው እናደርጋለን ማለት ነው። በዚህኛው አንሄድም። ስለዚህ ይሄን ከነማሻሻያው በዚህ መልኩ ይሄን አሻሽለን ከነማሻሻያው ረቂቅ አዋጅ ቁጥር 1427/2018 ሆኖ መጽደቁን የምንደግፍ የምክር ቤቱ አባላትም ረቂቅ አዋጁን ከነማሻሻያው በሙሉ ድምጽ የደገፉት ሲሆን ምክር ቤቱ የመረጃ ነጻነት ረቂቅ አዋጅ ቁጥር 1427/2018 አድርጎ በሙሉ ድምጽ አጽድቋል። አመሰግናለሁ። ተቃውሞ ድምጽ ታቅቦ የለም። የመረጃ ነጻነት ረቂቅ አዋጅን አስመልክቶ የቀረበው ረቂቅ አዋጅ ቁጥር 1427/2018 ሆኖ በሙሉ ድምጽ ጸድቋል።